ጉርብትና ይመርመር፣ ዝምድና ይመርመር፣ ቤተሰባዊ ስጦታዎች በሙሉ ቼክ ይደረጉ። ቡና የምትጠጡ ሰዎች በደንብ አዳምጡ። እና መንፈስ አልወጣም የሚለው ጸበል ቦታ ላይ አይደለም። እሷ ጋር ጸበል ቦታ ላይ ራሱ ትወጣለህ ሲባል እቆያለሁ ይላል። ለምን? ጉርብትና ይመርመር፣ ዝምድና ይመርመር፣ ቤተሰባዊ ስጦታዎች በሙሉ ቼክ ይደረጉ፣ ይመርመሩ። ሚስት ለባል፣ ባል ለሚስት የምትሰጠው ስጦታ እግዚአብሔር የተካተተበት መሆን አለበት። ዓለማዊነት ያለበት ህይወት እየኖራችሁ የምትኖሩት ኑሮ መንፈሳዊ ህይወት ይካተትበት ሲባል ድህነት ከመጣበት ወይም ደግሞ ኪሳራ ወይም ጭቅጭቅ እየመጣበት ከመጣ ልክ መንፈሳዊ ስትሆኑ እግዚአብሔር በቤታችሁ ገብቷል ማለት ነው። ሰይጣን ብቻ አይደለም፣ እግዚአብሔርም ገብቶ እያስተካከሉ ሳይደፈርስ ሳይጠራ የሚባለው ለዚህ ነው ክርስቶስ እኔ የመጣሁት እናትና ልጅን አባትና ልጅን ልለይ ነው ሲል ላጣላ ነው ማለት አይደለም። እኔን የሚያምን ብቻ ይከተለኛል ማለት ነው። ስለዚህ አንዳንድ ጊዜ ሳይደፍር ሳይጠራም ጭቅጭቅ ሳይኖር ሰላም አይኖርም። ለሰላም ነው የምንጨቃጨቀው። ስለዚህ የሆነ ነገር ቼክ መደረግ አለበት። ጉርብትናችሁ በጣም መመርመር አለበት። በጣም ቆም ብላችሁ ማሰብ አለባችሁ። ረጅም ዓመት ጎረቤት የሆናችሁ ሰዎች እና የምታዩትን ህልም የምትኖሩትን ኑሮ ካፋቸው የወጣውን ቃል ወደኋላ መለስ አድርጋችሁ በደንብ እዩ። ግን ለመጣላት ለመለያየት አይደለም፣ ለመታረቅና ይቅር ለማለት ወይም ደግሞ ለቅዱስ ቁርባን ለመብቃት ስትሞክሩ ድጋሚ ፈተና ሆኖ እንዳይመጣባችሁ አቅጣጫውን ለማስቀየር ይቅርታ ለማለትም ይመቻል። ብዙ ዓመት አብረን ኖረናል፣ ከአንቺ ጋርም ከአንተ ጋርም ብዙ ኖረናል፣ አሁን ሊቆርብ ስለሆነ ይቅር እንባባል ለማለትም ይመቻል። ወዶ አይደለም ለማለት ይመቻል። ስለዚህ ብትችሉ ጉርብትናችሁን መርምሩ። ቡና የምትጠጡ ሰዎች በደንብ አዳምጡ። እናትና አባቶቻችሁ ባዕድ አምልኮ ያመልኩ ከነበረ እና አዳልሞቴ ነጠቋርኖ ሰንገላ በደንብ ይመለኩ የነበረበት ቤት ከሆነ በቀን 5-6 ቡና ይፈላበት የነበረበት ይካደምበት የነበረበት ቤት ውስጥ ያደጋችሁ ልጆች ያደጋችሁ ቤተሰቦች እባካችሁ ቤታችሁ ቡና ባታፈሉ ጥሩ ነው። ለምን? የለመደች ጦጣ ሁልጊዜ ሸምጣጣ ነውና ሁልጊዜ ይመጣል። ልክስክስ ውሻ ከአፉ ሊጥ ከወገቡ ፍልጥ አይጠፋም። ሁልጊዜ ይመታል፣ ሁልጊዜ ይባራል፣ ሁልጊዜ ይመጣል። አይደለም? አሁን ለምሳሌ ተሳስታችሁ ስትሉ ውሻ ይላል። እናንተ እኮ ያላችሁት እሱን ለመጥራት አይደለም። ልክ እንደዛ ማለት ነው። ቡና ስታፈሉ መንፈሱ ልታመልከኝ ነው ብሎ አስቦ ባይሆንም ግን በቃ ከዛ ቤት ውስጥ የለመደው ነገር ስለሆነ ቀስ እያለ ወደ መስመር ሊያስገባችሁ ይሞክራል። እና ቡና የምታፈሉ ሰዎች በተለይ ባዕድ አምልኮ የሚመለክበት ቤት ውስጥ ያደጋችሁ ከሆናችሁ ባታፈሉ ይመረጣል፣ ባጠጡ ይመረጣል። ቤት ውስጥ ጭራሽ ትውት እርግፍ ማድረግ አለባችሁ። መንፈስ አልወጣም የሚለው ጸበል ቦታ ላይ አይደለም። እሷ ጋር ጸበል ቦታ ላይ ራሱ ትወጣለህ ሲባል እቆያለሁ ይላል። ለምን? ልጅቷን ህይወቷን አይቶ ልቧን አይቶ አንዷ በድብቅ ሹገር ዳዲ ታቀላጥፍ ነበርና ሹገር ዳዲ በደንብ የምታቀላጥፈው ግን ቤተክርስቲያን መታ ትጠመቃለች ምናምን ታውቃለች። ሰውየው መጥቶ የሚገናኛት ሰውዬ ቤት ተከራይቶላት አስቀምጧታል፣ እቃ ገዝቶላታል፣ ቡቲክ ከፍቶላታል እና የሚገርም ላይፍ እየኖረች ነው። ግን ቤተክርስቲያን ሄዳ ትሳለማለች፣ ጉባኤ ትምህርት ታዳምጣለች ምናምን ሳታውቀው ጥሩ ነገር እያደረገች እንደሆነ አድርጋ የምታስበው እና ሰባኪው አስተምሮ ሲጨርስ ከተቀመጠችበት ያስነሳት ዘበኛው ነው እያለቀሰች። ምንድን ነው ቢያንስ እንኳን እንዴት ይሄን ነገር ማወቅ አልቻልኩም፣ ምን ሆኜ ነው እስካሁን ድረስ የቆየሁት ነው ያለችው። እና ውስጧ ያለው መንፈስ ምን እያላት ነበረ? ጥሩ ነገር ነው እያደረግሽ ያለሽው፣ ምን አደረግሽ? ራሱን የመጣብሽ ይላታል። ያለማምዳት ነው። ቤተክርስቲያን ትሳለማለች፣ ቀሚስ ለብሳ ጨዋነች ምናምን፣ በቃ የሚገርም ላይፍ ያላት እና ህይወታችን ውስጥ መንፈስ ይለማመድና ልክ አሁን የሚጠመቁበት ቀሲስ ሄኖክ ጋ መምህር ግርማ ጋ ወይ ደግሞ እኛም አግኝተና ድንገት ጸበል ስንረጫት ትጮኻለች። ትወጣለች ሲባል አይ አልወጣም። ለምን ትፈልገኛለች? ለምንድን ነው የምትፈልጊው መንፈሱን? ሳ አረን ያልፈልገው አለች እኮ ውጣ ስለው ትፈልገኛለች እያለ ነው አልኳት። እቺ ልጅ አሁን ምላችሁ ልጅ ነች እኮ እንዴት ነው ፈልጊ? በምን ፈለግኩት አለችኝ። እዚህ ጸልይ እንዴት ነው እኔ ያልፈልገው ማስወጣልኝ አለች። ትፈልገኛለች አለ። ኦኬ ያልኩኝና እስኪ ግቢና ሱባኤ የአንድ ቀን ሱባኤ ግቢ አልኳት። የአንድ ቀን ሱባኤ ማለት ማታ 12 ሰዓት ላይ ቆማችሁ መጸለይ ትጀምራላችሁ። አትቀመጡም፣ አትተኙም፣
ምናልባት ከሌሊቱ 6 ሰዓት ላይ እንደዚህ ባላችሁበት ቁጢጥ ለማለት እንደ ፈንግል ሳይሆን ቁጢጥ ነው የምትሉት እንደ እረፍት ለማድረግ። ከዛ ውጭ ቆማችሁን በቃ ማንጋት ነው። ያን ቀን ሱባኤ ይባላል። አባቶች ናቸው ያሳዩኝ። እና እንዲህ አይነት ሱባኤ ግቢ አልኳትና ጠዋት 12 ሰዓት ላይ ሲሆን ተኝ አልኳት። 12 ሰዓት ሲሆን ለጥ ብላ ተኛች። ምን ህልም ታያለች? ራስሽ ነሽ እኮ እኛ የፈቀድሽልን እኮ ሐሳብሽን የሰጠሽ ሰውየው ነው የሚያወራት። ያ ሹገር ዳዲው አንቺ እኮ ነሽ እኮ ሐሳብ የሰጠሽን እኮ ፈቃድ ያመጣሽው ራስሽ ነሽ ይላታል። እኔ መች ፈቀድኩ? ለራስ ነው በህይወት የገባ አንቺ ነሽ እኮ ፈቃድ ይኸው ተመልከች ይላታል። ፎቶን ያሳያታል። ዳሌዋን፣ አቀማመጧን፣ የሰውነቷን የጡት ማሳዣዋን፣ ይሄ እርቃን የምትሆንበት መንገድ፣ የምትጨፍረው ነገር፣ ይሄ ሰውየው በዝሙት መንፈስ ተስቦ ወደ እሷ እንዴት እንደሄደ ያሳያታል። እና ፈቅደሽልኝ ነው የገባሁት የሚላት አለባበሷ ነው። ከዛ ሹገር ዳዲው በዝሙት መንፈሱ አጠመዳት። እሺ ብላ የምታደርገው ነገር በሙሉ በፈቃደኝነት ስለሆነ ልብሶቿን ወዳው ስለሆነ መንፈሱ ወዳኛለች፣ ፈቅዳልኝ ነው የገባሁት፣ ትፈልገኛለች ያለው አለባበሷን ነው ማለት ነው። ከዛ በኋላ ልጅቷ አልቅሳ ንስሐ ገብታ ሁለተኛ እንደዚያ ነገር እንዳትመጣብኝ ብላ ሹገር ዳዲ የሚባለው ሰውዬ አባረረች፣ ቤት ቀየረች። መንፈሱ ወጣላል። ትወጣለህ? ውጣ። ማነህ? ዛር ነኝ። ማነህ? ቡዳ ነኝ። ሁሉም ሙልጭው ጥርግ ብለው ወጡ። በአንድ ሳምንት ውስጥ የሚገርማቸው ዋጋ የሚያስከፍል በጣም ከባድ የሆነ መንፈስ በአንድ የተያዘላት። ወይኔ ሳልገላት ሳልጎዳት ወይኔ ያለ በቃ ፈቃደኛ ሆና የምታደርጋቸው ነገሮች በሙሉ ማለት ነው በደንብ አድርጎ መንፈሱ ተደላድሎ እንዲቀመጥ እግሩን ዘርግቶ የፍልስፍና መጽሐፉ እንዲያነብባት ደስተኛ ሆኖ እንዲቀመጥ ግብሩን በደንብ እንዲያገኝባት ነው ያደርገው። ግለ ወሲብ ትፈጽማለች። አርቲፊሻል የወንድ ብልት በቦርሳ ውስጥ አለ። እንደገናም ደግሞ ከዚህ ከሹገር ዳዲ ውጭ ደግሞ ሌላ ደግሞ እንደ ወጣት የሚያጫውታት ፍቅረኛ ደግሞ አላት። ሹገር ዳዲ ጋር እንደምትሄድ እያወቀ ሰውየው ሲመጣ ውጣ 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 ብላ የምታባረረው። ይህ ሁሉ ህይወቷ እንደዚህ ሆኖ እያለ ኖርማል ምንም አይመስላትም፣ ኃጢአት አይመስላትም። ዝም ለማታ ባስራ ነጠላ ለብሳ ቤተክርስቲያን ትሄዳለች። በቃ እና የልምምድ ህይወት ከባድ ነው። ይላመዳል። ዛር መንፈስ ይሄ ነገር እያለ እንዴት ነው የሚወጣው ነው አንዱ ይሄ ነው። ሁለተኛ ነገር ደግሞ ውጣ ሲባል አልወጣ የሚለው መንፈሱ ደካማ ጎናችንን ይቅር ባይ ካልሆንን ጨካኝ ግትር ልብ ካለን አይወጣም። ለዚህ ነው የሚያጠምቁ አባቶች ከሄዱ አልወጣም አለኝ የሚሉት ሰዎቹ ንቅል አድርገው እንደዚህ እንደንትን እንዲያወጡላቸው ከጥፍራችሁ ውስጥ ቆሻሻ በስተኪኒ እንደምታወጡት እንደዛ እንዲወጣ ነው የምትፈልጉት ያለምንም ድካም። በቃ ልክ ማርታ ውሷ እንደምትናገረው በጥብጣችሁ እርጩት፣ ረጨት አድርጎት በቃ ይሄድላችኋል ትላለች። እና ያለ ድካም መዳን የሚፈልግ ትውልድ ስለሆነ ለዚህ ነው የሚያጠምቁ አባቶች ጋር ሌላም ደግሞ ችግር የምንሆንባቸው። በየጥምቀት ቦታ በየጸበል ቦታውም ስንሄድ አልወጣም እቀመጣለሁ የሚለው ባህሪያችሁን ይዞ ነው፣ ጸባያችሁን ይዞ ነው እንጂ የማይወጣው ሰይጣን አለ እንዴ? ጸበሉ የእግዚአብሔር መንፈስ ካለበት፣ ደብሩ የእግዚአብሔር ቤት ከሆነ ታቦቱ ፊት ቆርበውም ጭምር አልወጣም ካለ መንፈሱ እንዴት ነው ይሄ ነገር የሆነው ብሎ መመርመር ነው እንጂ የሚያስፈልገው እንደው ይሄ ነው ምክንያቱ ተብሎ ቅጠል አይሰጥም ነው የኔ አባባል።